አንድ ቪዲዮ ሽቶ ስታሳይ አይ ዝም ብዬ ቆሜ ያዩዋት እኔ አሁን ሐሳቡ አለኝ ግንዛቤው አለኝ እንጂ ምን እያረጉ እንደሆነ እግዚአብሔርን አልከታተላቸው እኔ ከፈለኩ ነው መከታተል ከፈለኩ ከተተላለሁ ቶፒክ ኮክ አለበለዚያ ያንን ሰው አውቀዋለሁ ጀስት ምን እንደሚያወራ ለመስማት ቁጭ ብዬ ማዳምጠው ሰው አይደል አሁን ብዙ ሰው ሚዲያ ላይ ያውቃሉ ግን አንድ አመት ባላያቸው ምን እያረጉ እንደሆነ ይገባኛል አንድ ደቂቃ አይቻቸው ምንም የሚመጡት ነገር የላቸው እና አንድ ቪዲዮ ስክሮል ሳረግ ቀስ ይለና ቢያ አዩት ሽቶን አይደለም ያየሁት እንዳጋጣሚ እንደዚህ መግቢያው እንደዚህ ያየሁት በሩን አየሁት ከዛን ደረጃው ስር ያለውን እንጨት ሳየው እና ስለ ኖርዌይ የሚሉት ነገር ለምን አይተውም አልኩ ግን ሳጂ አንድ ጥያቄ ልጠይቅሽ እኛ ነጮች እንዴት እንደሚኖሩ እናውቃለን ውጭ ሀገር ኢሮፕ ላይ በተለይ እዚህ ያለሽበት ሀገር ላይ ሰዎች ተበላልጠው መኖር ስለሌለባቸው ታክሱ መጥቶ ወገባቸው መጥቶ እኩል ለሚያስቀምጣቸው አንዳንድ ጊዜ ሁለት ስራ መስራት የሚያቆሙ ሰዎች አንድ ነው ስለሚባል ታክስም 30% 50% ራሱ እየከፈለ ከአንዱ ስራ ላይ 30 ምናምን ወይም ደግሞ እሱ እንደፈለገ ከሁለተኛው ግን ግዴታ 45% እየከፈለ እንደገና ደግሞ ኦቨርም ከሆነ መልስ ይባላል እንኳን ሊመለስና እኩል እንዲሆኑ ያደርጋል በጣም ትልልቅ አቅም ያላቸው የነጮች ሚስት ከኛ ጋር ቋንቋ የሚማሩ ምናምን የነበረ ተከፍሎላቸው እናውቃለን ግን የሚኖሩበት ቤት ኦኬ በእንትን ስታንዳርድ ይሆናል በውርስም በምን ስለሚያገኙ ትልልቅ ቦታ ትልቅ ቤት ያገኛሉ አላቸው ምናምን ላይፍ ታይም ደግሞ ከ18 ዓመት ጀምሮ ምናምን ቤት ስለሚገዙ በየጊዜው ስራቸው በጨመረ ቁጥር እንትን እየቀየሩ ምናምን እንደዛ ነገር ወይ ከቤተሰብ የሚወርሱት አለ ምናምን ያንን ያሳድሰውት ምናምን ወይ ትልቅ መሬት ከአባታቸው ይገዛሉ ብቻ እነሱ የቤት መስሪያውን ብቻ ችለው ምናምን እንደዛ ያደርጋሉ ግን የፈለገ የነጭ ሚስት ብትሆን ምናምን ይሄን ሁላ ሽቶ ስታግበሰብስ ዝም አይለን ምንድነው ምንጩ የኛ ጥያቄ በፍጹም ዝም አይለን ሽቶን እየሸጥሽ ነው ታክሳት ከፍሊበት ኦንላይን ሾፒንግ ነው አልሸጥም አይነት ሙድ ነው የምትጫወቺው እንዳየሁት አትሸጥም ነው ያላችሁኛል አትሸጥም ነው ግን ይሄኑላ ሽቶ ብቻ የፈለገ ነጭ ለምን አውሮፕላን መሸጥ አይኖረው how ይላል ያ እና ሊያዘው እንደን ጉዴክስ ማለት ማህሌናት አይደለችም አይደል ማህሌት ናት አይደለችም አይደል ያ እና ዋቱ ጅሬላ ሊያገሬ ሰው የሆነ ነገር አለ ማለት ነው ተጠራጠር ያኔ ትድናለ ካልጠረጠርክ ትመነጠራል እንደ ጊዜው ኑር እንደ ዘመኑ አልፎበታል ሰው ማመን ትላል እና እስቲ ኢንተረስት እንዲያረገኝ ጎትጉቱኝ እሺ ያ ለምን የፈለገ ባለ ሀብት ብትሆን ሚዲያ ላይ ሳትሰራ ጊፍት ብቻ እየሰጠች እንደዚህ አይነት ኮስሞቲክ ለዛውም የውድ ልታሳይ እንደዚህ በየቀኑ ዛሬ ይሄ $3000 ነው ሽቶውን ፈልጓል ሲል ይሄው ገዛውት ብላ አራት አይነት ይዛለት ትመጣለች አይደል በዚህ ሀገር ራሱ ሲስተሙም አይፈቅድልህም እንጂ ልሸጥ አለም የራሴ ነው ካለች የፈለገ የነጭ ሚስት የፈለገ እኔ ምግብ አልበላም ሽቶ ብቻ ግዛልኝ ብትል ራሱ አይፈቅድልህ እንዴት ኦንላይን ሾፒንግ ከሆነ ደግሞ ይሄን ሁላ ንግድ አስመዝግበሽዋል
ታክስ ትከፍይበታለሽ። ዱቢታል ስካት ያ በአሜሪካ እንደውም ለእንደዚህ አይነት ነገር ይሻላል። አሜሪካ በደም ስራ ሀብታም ሆነ መኖር ትችላለህ፣ ድሃም ሆነ መኖር ትችላለህ። እዚህ ሀገር ግን የሆነ ኮንስታንት እንድነው የሆነ እንትን ሆኖ እንዲኖሩ ነው። ጥጋብ ስሜት እንዲሰማ አይፈቅድልህ። መስራት ትችላለህ ግን ከአንደኛ ሁለት ስራ እየሰራ ከአንደኛው ስራ በራቆይሽ በምትፈልገው ደረጃ ትከፍላለህ ታክስ እስከ 30 ምናምን እስከ 20 ምናምን እንደዛ። እንደገና ደግሞ ሁለተኛ ስራ ካልክ ደግሞ ከምትፈልገው መጀመሪያ ያስመዘገብከው ስራ ያው ይቆረጥ ያልከው ታክስ ነው። እንደዛም ሆኖ እኮ 36 ምቆርጠህ እኮ አይመለስልህም እኮ መልሱላ ልትባል ትችላለህ። ገብቶቻል። ሁለተኛውን ስራ ደግሞ 45% ኦቶማቲክ ላይክ ሼር ጀማዓ ላይክ ሼር ገባችሁ? እንደዚህ ነው እንትን አቦ ጌም እየላኩብኝ ወደዛ ሄዱል። ያ እንደዛ ነውና ሃው የፈለገ ዶክተር ብትሆን እሷ ራሱ ዶክተር ይሄ ፕሮፌሽን ስራ እንኳን ቢኖራት እንደዚህ ጊፍት እየሰጠች ምን እያለች ቤት ሞርጌጅ የለባትም እንዴ? ይሄ ነገር ላይ አይን ውስጥ እየገባች ግን እሷ እዛ አይደለም የምትኖረው ለምትሉት ቤቷ የዚህ ሀገር አሰራር ነው። እሺ una lovo shop ያይ ቤት ሊያ ያይ ቤት ሜን ቡርዳን እንዴት የፈለገ ሃይ ደረጃ ብትኖር ምን አይነት ላይፍ እንደምንኖር አንተዋወቅም። በሀበሻውን ደረጃ ተይ በነጮች ደረጃ አንድ ሙዝ አለ እንደ ገዝተው የሚወጡት ምንድን እያንዳንዱ የሚገዙት መኪና ምናምን ነገር ሁሉ ሞርጌጅ አይደለም። ያ ዱካን ሾፕ ቫዱ ቪል ቢስዱሃ ሜን እንዴት ነው በየወሬ ነው ለምትጪው ሊያ ገብቶሽ ሃው በየቀኑ ቪዲዮ ስሰራ ነው የተለያየ ነገር ይዛላችሁ የምትመጣው አይደል እንጂ በወር አንድ ጊዜ ያለን አንድ ሽቶ ነው እንደዛ የምትመጣው። ሆና ረአር እኔ 80 ሽቶ በላይ ሳይቻችሁ ነበር። ግን መቼ የተገዛ ነው እድሜ ልክ ላይፍ ታይም ከዛ ውስጥ የምቀባው ወይ ተወሸነ ነው በቃ ይሄ የፈረደበት ፕራዳ አለ። አንድ አመት ውስጥ ሽቶ ገዝቼ አላውቅ ያ እና ታርጌት ውስጥ ትገባለች ግን አይደለችም ለምትሉ ነች። ይሄንን በእርግጠኝነት ነገራችሁ ማለት አሁን ይሄን አጀንዳ ያዙ ሰዎች ጭንቅላታችሁ እንዳይገመት ምንም ከውስጡ ታወጣላችሁ መሰላችሁ። ማህሌት ናት ሳጅን የሚለው ነገር ላይ ፎከስ አድርጉ። ዱባይ ናት ወይ ኖርዌይ የሚለው ነገር አውጡት። እሺ ያ እኔ አሁን ሳጅን ናት ማህሌት የሚለው አለም ትኩረቴን ይሳቡ። እዚህ ናት ወይስ እዛ ናት የሚለው ነው። በተለያየ ቢያንስ 3 ነገሮች እዚህ ሀገር ነው ያለችው እዛ ሴት። እኔ እንኳን እዚህ ሀገር የምኖረው የሆነ ቦታ ስጠይቁኝ ድንብርብሬ ነው የሚወጣው። ምክንያቱም እኔ ጉዳይ የለኝም ቦታ ብቻ ነው የማውቀው። ጉዳይ የሌለኝም ቦታ አጠገቡ 10 ጊዜ አልፌ ራሱ ስሙ ማን እንደሆነ ነው አላነበው። ጉዳይ ሲኖረኝ ብቻ ከፈለኩ እንትን ለካ እዚህ ነው እላለሁ ወይ እንትን ሳረገው ማፕ ላይ ምናምን ያ ግን ቤቷ የዚህ ሀገር አሰራር ነው። እንጨት መግቢያው በሩ የዚህ ሀገር በር ነው። እናቴ ተውት። ዱባይ እንደዚህ አይነት ቤት አይሰራ። ዱባይ ድንጋይ ቤቶች ናቸው። ዱባይ የሚሰራው ሙቀት ሀገር ስለሆነ የእንጨት ቤቶች አይሰራም። እንጨቱ እንዲነድ ነው እንዴ ዱባይ ላይ
ዱባይ ላይ በዛ በሙቀት እንጨቱ ቡል ብሎ እንዲነድ ነው የእንጨት ቤት የሚሰራው። ኢሮፕ ድንጋይ ቤት ልስራ ካልክ ሲሚንቶ መድረቅ አለበት፣ ምን መድረቅ አለበት። እስከሚደርቅ ድረስ እንትኑ ይመጣል፣ ቪንተር ይመጣል። ከኋላ ሽቶው ደረጃው ስር ያለውን መወጣጫው ጋር ያለውን እንትኑን ይዩት። እሺ እንጨቱን ይዩት። ያ በዛ እንትን እሱን አውጡት። እሺ ያ እዛው እንትን እንዳላችሁት ዳዝ የኔ ጥያቄ እኮ ይሄ ደግሞ ለሽያጭ አይደለም።